አርዕስተ ዜና። ኢትዮጵያ ስልታዊ የሆኑ ምርቶችን የምታጓጉዝበትን መንገድ ለማዘመን በወሰደችው እርምጃ የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያ ኖህ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ዛሬ ማክሰኞ ይጀምራል። ተጨማሪ ዜና። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረው የማርበርግ ቫይረስ ሙሉ ለሙሉ በቁጥጥር ስር መዋሉን ተከትሎ የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምር አስታወቀም። በህዳር ወር መጀመሪያ ላይ በተከሰተው ወረርሽኝ በጂንካ ሆስፒታል 6 ሰዎች መሞታቸውን ተከትሎ ነው በሽታው ማርበርግ መሆኑን መንግስት ያስታወቀው። ሰሙታላችሁ። የናይጄሪያ ጦር ባለፈው ዓመት በፕሬዝዳንት ቦላ ቲኑቡ መንግስት ላይ የመፈንቅለ መንግስት ሙከራ አድርገው ያላቸውን መኮንኖች ለፍርድ ሊያቀርብ መሆኑን አስታወቀ። መንግስት ቀደም ሲል ሴራውን አስተባብሎ የነበረ ቢሆንም አሁን ግን ምርመራው መጠናቀቁና ተጠርጣሪ መኮንኖች መለየታቸውን የመከላከያ ቃል አቀባይ ሜጀር ጄኔራል ሳሙኤል ኡቦ ገልጸዋል። በቆይታችን የያዝነውን ጉዳይ ነው። ኢራን ከ350 በላይ ፋዝ 360 የተሰኙ አጫጭር ርቀት ተወንጫፊ ባላስቲክ ሚሳይሎችን ለሩሲያ ማስረከቧን የኬቭ ኢንዲፔንደንት የዜና ምንጭ ዘግበዋል። ይህ መረጃ በቴህራንና በሞስኮ መካከል ያለው ወታደራዊ ትብብር ወደ አዲስ ምዕራፍ ያሻገርና በዩክሬን ጦርነት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል መሆኑን ተገልጿል። በዝርዝር ሰሙታላችሁ። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነው። ኢትዮጵያ ነዳጅን በባቡር ለማጓጓዝ ወሰነች። ኢትዮጵያ ስልታዊ የሆኑ ምርቶችን የምታጓጉዝበት መንገድ ለማዘመን በወሰደችው እርምጃ የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያ ኖህ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ዛሬ ማክሰኞ ይጀመራል። ይህ የጠቅላይ ሚኒስትር አብይ አህመድ ትዕዛዝ የተጀመረው ተነሳሽነት ለዓመታት ሳይሰሩ የቆዩ 110 የነዳጅ ማጓጓዣ ፉርጎችን ወደ ስራ የሚያስገባ ነውም ተብሏል። ጠቅላይ ሚኒስትሩ በዚህ ወር መጀመሪያ ላይ በጅቡቲ ዶሮን ላይ የሚገኘውን የሆራይዘን ተርሚናል በጎበኙበትም ወቅት ነዳጅ በአስቸኳይ ባቡር መስመር እንዲጓጓዝ መመሪያ መስጠታቸውም ይታወሳል። እስካሁን ባለትን የባቡር መስመሩ ከዋና ነዳጅ ማከማቻ ጋር የሚያገናኝ መሰረተ ልማት ባለመኖሩ ፍርጎችን አገልግሎት ሳይሰጡም ቆይተዋል። ይህንን ችግር ለመቅረፍ በሆራይዘን ነዳጅ ማከማቻና በአቅራቢያው የሚገኙ የባቡር ጣቢያ መካከል የ1.5 ኪሎ ሜትር የባቡር መስመር ትስስር ለመፍጠር ከጅቡቲ ጋር አስቸኳይ ድርድር እየተደረገ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለካፒታል መግለጻቸውን አስታውቀዋል። ዛሬ ጥር 19 ቀን 2018 ዓ.ም ከአዲስ አበባ ደቡባዊ ዳርቻ ከሚገኘው የኖዶዴ የባቡር ዴፖ መጀመሪያው ይህ የሙከራውን ጉዞ 102,000 ሊትር ናፍጣን እንደሚያጓጉዝም ታውቋል። የሙከራ ሂደቱ አስፈላጊ የደህንነት እና የጥራት መስፈርቶች ካሟላ በኋላ በባቡር የሚደረገው መጠነ ሰፊ የነዳጅ ትራንስፖርት በይፋ ይጀምራል ሲል ካፒታል ዘግቧል። ለስኳር ፋብሪካ ውጤታማነት ትኩረት ሰጥቶ መስራት እንደሚገባ ተገለጸም። በተወካዮች ምክር ቤት የመንግስት የልማት ድርጅት ቋሚ ጉዳዮች ኮሚቴ ለስኳር ኢንዱስትሪ ውጤታማነት መስራት አስፈላጊ መሆኑን ጠቁመዋል። የፋብሪካ የምርታማነት አቅም ለመጨመር ከሸንኮራ አገዳ አምራች ገበሬዎች ማህበራት ጋር እየሰራ ያለውን ስራ መልካም መሆኑን ተመላክቷል። በዚህ መሰረት ቋሚ ኮሚቴው የሸንኮራ አገዳ እርሻ መሳሪያዎች፣ አፈር የማከም ኢንዱስትሪ በኮንትራት እርሻዎች ላይ በቂ ውሃ ለማድረስ የሚያስችሉ የውሃ ፓምፖች ጥገናና እንደ አስፈላጊነቱ የቅያሪ ስራዎች ከማከናወን አኳያ በትኩረት ሊሰራ እንደሚገባ አቅጣጫን ሰጥቷል። ከዚህ ባለፈ የፋብሪካውን ምርታውን እውን ለማድረግ በሂደት ውስጥ የሰላምና ጸጥታ አስፈላጊነት የሚኖረው ፋይዳ በመረዳት በአካባቢው አስተዳደር የጸጥታ መዋቅርና ነዋሪዎች ጋር እየተሰራ ያለውን ስራ የተገኘ ውጤት ዘላቂ በማድረግ አጠናክሮ መቀጠል የትኩረት አቅጣጫ ማድረግ እንደሚያስፈልግም አመላክተዋል። በተሰጣቸው የስራ ኃላፊነት መሰረት በቋሚ ኮሚቴ የተሰጡ ግብረ መልሶች በግብዓትነት በመውሰድ የወንጂ ሸዋ ስኳር ፋብሪካ እድገትን የሚያረጋግጥ መንገድ ተግባራዊ ለማድረግ የጀመሩ ስራዎች አጠናክሮ መቀጠል እንዳለበትም አስገንዝበዋል። በኢትዮጵያ የሚገኘው የኩርማክ ወርቅ ማዕድን የሚያለማው ኦላይድ ጎልድ በ5.5 ቢሊዮን የካናዳ ዶላር ተሸጠ። በኢትዮጵያ ቤኒሻንጉል ጉሙዝ ክልል የሚገኘው የኩርሙክ የወርቅ ማዕድን ፕሮጀክት ጨምሮ በአፍሪካ 3 ዋና ይዞታዎች ላይ ያሉት ኦላይድ ጎልድ ኮርፖሬሽን በቻይና የማዕድን ዚጂን ጎልድ ለመግዛት ስምምነት ላይ መደረሱን አስታውቀዋል። ዚጂን ጎልድ ኦላይድ ጎልድን በ5.5 ቢሊዮን የካናዳ ዶላር በጥሬ ገንዘብ መግዛት የመጨረሻ ስምምነት ተፈራርመዋል። ይህም ግብይት በአፍሪካ የማዕድን ዘርፍ በዓመት ተመዘገበ ትልቅ ገዢዎችን አንዱ ሆኖም ተመዝግበዋል። በሆንግ ኮንግ የአክሲዮን ገበያ የተመዘገበው የገበያ ዋጋም በግምት 70 ቢሊዮን የአሜሪካ ዶላር የሆነው ግዙፉ ዚጂን ጎልድ በዚህ ግዢ አማካኝነት በአፍሪካ ያሉን ተደራሽነት በከፍተኛ ሁኔታ ያጠናክራልም ተብሏል። በስምምነቱ መሰረት ዚጂን ጎልድ ለእያንዳንዱ የኦላይድ ጎልድ የአክሲዮን 44 የካናዳ ዶላር በጥሬ ገንዘብ የሚከፍል ሲሆን ይህም ኩባንያው ባለፉት 30 ቀናት በገበያው ላይ ከነበረው አማካኝ ዋጋ የ20 በመቶ ብልጫ አለው። ይህ ከፍተኛ ዋጋ የቀረበው ኦላይድ ጎልድ ላለፉት 2 ዓመታት ሲያካሄድ የነበረውን ስትራቴጂካዊ የንግድ ክለሳ ውጤት መሆኑን ተገልጿል። የዚጂን ጎልድ ሊቀመንበር ሆንጎፍ ሊም እንደገለጹት ይህ ግዢ ኩባንያቸው በአፍሪካ ያለውን ተጽዕኖ በከፍተኛ ሁኔታ ያሳድገዋል ብለዋል። በተለይም በኢትዮጵያ የሚገኘው የኩርሙክ ወርቅ ፕሮጀክት እና በማሊ የሚገኘው የሴዲዮላ ፕሮጀክት ለብዙ 10 ዓመታት ምርት የሚሰጥ የትውልዶች ሀብት ሲሉም ጠርተዋቸዋል።
የኢትዮጵያ አየር መንገድ በማርበርግ ምክንያት ወደ ጂንካ ያቋረጠውን በረራ ሊጀምርም ነው። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረው የማርበርግ ቫይረስ ሙሉ ለሙሉ በቁጥጥር ስር መዋሉን ተከትሎ የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምርም አስታወቀም። በህዳር ወር መጀመሪያ ላይ በተከሰተው ወረርሽኝ በጂንካ ሆስፒታል 6 ሰዎች መሞታቸውን ተከትሎ ነው በሽታው ማርበርግ መሆኑ መንግስት ያስታወቀው። የኢትዮጵያ አየር መንገድ ወደ ጂንካ ያደረገው የነበረውን በረራ አቋርጦ የቆየ ሲሆን በአካባቢው በህዝብ ትራንስፖርት ላይ ሳይቀር እግር ጥሎም ነበር። ከ3 ወራት በፊት ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተከሰተው የማርበርግ ቫይረስ አሁን በቁጥጥር ስር መዋሉን የጤና ሚኒስቴር ትናንት ማስታወቁ ይታወሳል። ይህን ተከትሎ አየር መንገዱ ለክልልና ለዞን ተቋማት በጻፈው ደብዳቤ ከአዲስ አበባ ጂንካና ከጂንካ አዲስ አበባ አቋርጦ የነበረው በረራ አርብ ጥር 22 ቀን 2018 ዓ.ም እንደሚጀምር ከአየር መንገዱ የተጻፈ ደብዳቤ አያይዞ የዞኑ ኮሚኒኬሽን በማህበራዊ ትስስር ገጹ አስታውቀዋል። ማርበርግ ቫይረስ በኢትዮጵያ ውስጥ መከሰቱን ከታወቀ በኋላ በነበሩት ወራት 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ ተረጋግጦ ከመካከላቸው የ9 ሰው ህይወት ማለፉ ሲታወስ 5 ሰዎች ደግሞ ከበሽታው ማገገማቸው ይታወሳል። ናይጄሪያ የመፈንቅለ መንግስት ሙከራ ያደረጉ የጦር መኮንኖቿን ለፍርድ ልታቀርብ ነው። የናይጄሪያ ጦር ባለፈው ዓመት በፕሬዝዳንት ቦላ ቲኑቡ መንግስት ላይ የመፈንቅለ መንግስት ሙከራ አድርገው ያለቻቸው መኮንኖች ለፍርድ ሊያቀርብ መሆኑን አስታወቀም። መንግስት ቀደም ሲል ሴራውን አስተባብሮ የነበረ ቢሆንም አሁን ግን ምርመራ መጠናቀቁን ተጠርጣሪ መኮንኖች መለየታቸውን የመከላከያ ቃል አቀባይ ሜጀር ጄኔራል ሳሙኤል ኡቦ ገልጸዋል። እነዚህ መኮንኖች ወታደራዊ ፍርድ ቤት ቀርበው ክስ የሚመሰረተባቸው ሲሆን ጥፋተኛ ሆነው ከተገኙ የሞት ቅጣት ሊፈረድባቸው እንደሚችል የህግ ባለሙያዎች ጠቁመዋል። ቲኑቡ የሴራ ወሬ ከተሰማ በኋላ በጦር ኃይሉ ከፍተኛ አመራሮች ላይ ሽግሽግ ማድረጋቸው ይታወሳል። ከአንድ ሩብ ምዕተ ዓመት በላይ በዲሞክራሲያዊ ስርዓት የቆየችው ናይጄሪያ በአሁኑ ወቅት በሰሜናዊ የአገሪቱ ክፍል የቦኮ ሐራም እና ሌሎች ታጣቂዎች ቡድኖች ለመከላከል ከፍተኛ ጦርነት ውስጥ ትገኛለች። ይህ ክስ ሂደት በአገሪቱ ዲሞክራሲያዊ ጉዞና በጦር ኃይሉ ውስጥ ያለውን ተገዥነት ለመፈተሽ ወሳኝ እንደሆነም ተገልጿል ሲል አፍሪካን ኒውስ ዘግቧል። የመጨረሻው እስራኤላዊ ታጋች አስክሬን መገኘቱ ተገለጸ። የእስራኤል ጦር በጋዛ ሰርጥ ታግቶ የነበረውን የመጨረሻ እስራኤላዊ የረን ጋቪሊ አስክሬን መገኘቱን መመለሱንም አስታውቀዋል። የአስክሬኑ መገኘት ባለፈው ጥቅምት ወር በአሜሪካ አሸማጋይነት የተደረሰው የተኩስ አቁም ስምምነት ወደ ቀጣይ ምዕራፍ ለማሻገር መንገድም ከፍቷል። የጦር ቃል አቀባዩ ኢቫካይ አድራኢ እንደገለጹት የፎረንሲክ ምርመራ ተካሂዶ የማንነት ማረጋገጫ ከተጠናቀቀ በኋላ አስክሬኑ ለቤተሰቦቹ እንዲሰጥ ተደርጓልም ብለዋል። በዚህም በጋዛ በነበሩ ሁሉም ታጋቾች መመለሳቸውን ጦሩ ገልጸዋል። የሐማስ ወታደራዊ ክንፍም የአስክሬኑ መገኛ ቦታ የሚጠቁም መረጃዎችን ለአሸማጊዎች መስጠቱንም አረጋግጠዋል። እስራኤል ቀደም ሲል የራፋ መሻገሪያ የሚከፈተው የመጨረሻው ታጋጅ ሲገኝ ብቻ መሆኑን ገልጻም ነበር። አሁን አስክሬኑ መገኘቱ መሻገሪያዎች ለሰዎች ዝውውር ብቻ በውስን መልኩ እንደሚከፈትም ታውቋል። ይህ ክስተት ለወራት የዘለቀውን ድርድር ወደ ተሻለ ደረጃ ያሻግረዋል ተብሎ ተስፋ ተጥሎበታል ሲል አልጀዚራ ዘግቧል። ኢራን ከ350 በላይ የባላስቲክ ሚሳኤሎችን ለሩሲያ ማስረከቧ ተገለጸ። ኢራን ከ350 በላይ ፋዝ 360 የተሰኙ አጫጭር ርቀት ተወንጫፊ ባላስቲክ ሚሳኤሎች ለሩሲያ ማስረከቧን የኬፕ ኢንዲፔንደንት የዜና ምንጮች ዘግበዋል። ይህ እርምጃ በቴሄራንና በሞስኮ መካከል ያለውን ወታደራዊ ትብብር ወደ አዲስ ምዕራፍ ያሻገርና በዩክሬን ጦርነት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል መሆኑም ተገልጿል። እንደ ዘገባው ከሆነ እነዚህ ሚሳኤሎች እስከ 120 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸውም ናቸው ተብሏል። ሩሲያ እነዚህ ሚሳኤሎች በግንባር ቀደምትነት ለሚካሄደው ውጊያ እና በዩክሬን ድንበር አቅራቢያ ለሚገኙ ኢላማዎች ልትጠቀምባቸው እንደምትችል ተገምቷል። ይህም ሞስኮ ያላትን ከፍተኛ ጥራት ያላቸው ረጃጅም ርቀት ተጓዥ ሚሳኤሎችን በዩክሬን ጥልቀት ውስጥ ለሚገኙ ስትራቴጂካዊ መሰረተ ልማቶች እንድትቆጥብ እድል እንደሚሰጣትም ወታደራዊ ተንታኞች ገልጸዋል። ይህ የጦር መሳሪያ ዝውውር የተከናወነው በቅርብ ሳምንታት ውስጥ እንደሆነ የተጠቆመ ሲሆን የምዕራባውያን ሀገራት ዩክሬን በጉዳዩ ላይ ያላቸውን ከፍተኛ ስጋትም ገልጸዋል። ኢራን ቀደም ሲል ለሩሲያ የሻሂድ ሰው አልባ አውሮፕላኖችን ስታቀርብ የቆየች ቢሆንም አሁን ደግሞ የባላስቲክ ሚሳኤሎች ማቅረቧ በዓለም አቀፍ ማህበረሰብ ዘንድ ተጨማሪ ጠንካራ ማዕቀቦች ሊያስከተለባት እንደሚችል ይጠበቃል። የኢራንና የሩሲያ መንግስት ለቀረበው ክስ እስካሁን ይፋዊ ምላሽ ባይሰጡም ይህ አዲስ የጦር መሳሪያ አቅርቦት በዩክሬን ላይ የሚሰነዘሩ ጥቃቶችን ሊያባብስና የጦርነቱን መልክ ሊቀየር እንደሚችል ተሰግቷል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝላችሁ ዘገባዎች ጠናቀዋል። ቸር ቆዩ።